አምባዶ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁና የተከበራችሁ በሕያው አምላካችን ጸጋ ትምህርተ ሃይማኖትን ከኛ ጋር እየተካፈላችሁ ቅዱስና እውነተኛውን አምላክ የምታመልኩና የምታከብሩ ጸጋው በጥበብ በአእምሮ ሁሉ ይብዛላችሁ እያልኩ ለጌታ ምሕረት ከባለፈው የቀጠለውን የትምህርተ ሃይማኖት ሁለተኛ ክፍል ስድስተኛ አንቀጽ ክፍል የሆነውን ቀጣይ መልእክት የምንካፈል ይሆናል። እንደምታስታውሱ ጌታችን መድኃኒታችን ኢየሱስ ክርስቶስ በጴንጤናዊው በጲላጦስ ዘመን ስለ እኛ እንደተሰቀለ፣ እንደታመመ፣ እንደሞተ፣ እንደተቀበረ በሶስተኛውም ቀን ከሙታን ተለይቶ እንደተነሳ ቅዱሳት መጻሕፍት የነገሩንን እውነት ማዕከል ያደረገውን አንቀጽ ነው እያየን ያለነው። በዚህ ክፍል በጴንጤናዊው በጲላጦስ ዘመን ስለኛ መሰቀሉን፣ መታመሙን፣ መሞት መቀበሩንና መነሳቱን በማንሳት ጌታችን ኢየሱስ ክርስቶስ በመስቀል ላይ የከፈለውን ዋጋ ለመዳናችን የተከፈለ ስለሆነ በዚህ መጠን ጌታ ስለኛ ተሰቀለ ወይም በመስቀል ላይ ስለኛ ተሰቀለ የሚለውን አንቀጽ ስንመለከት ስለ መስቀሉ ቃል የምናስተውላቸው ነገሮች አሉ። በዚህ ክፍል እንግዲህ መስቀል ምን ማለት እንደሆነ ተመልክተናል። የመስቀልን ትርጉም አይተናል። ከዚህም ባሻገር ደግሞ ስለ መስቀል ስናነሳ የምናስተውላቸውን እውነቶች ነው በዝርዝር እያየን ያለ ነው። በመጀመሪያ ደረጃ መስቀል ሲባል የመዳን ቃል መሆኑን፣ ከዛም ባሻገር ለብለን በሁለተኛ ደረጃ የተመለከትነው የመስቀሉ ቃል በሰውና በእግዚአብሔር በሰውና በሰው መካከል የነበረውን ወይም በሰማይና በምድር መካከል የነበረውን ልዩነት ወይም ደግሞ ጥል ወይም ደግሞ ርቀት ያጠፋ እግዚአብሔር በመስቀሉ ደም ሰላም አድርጎ እኛን በክርስቶስ ከራሱ ጋር ያስታረቀበትን እውነት የምንመለከትበት ቃል መሆኑን ነበር የተመለከትነው። ከዚህ በፊት በነበረው መርሃ ግብር ደግሞ ሐመርሃ ያልነውን የመስቀሉ ቃል ለሚጠፉት ሞኝነት፣ ለኛ ለምንድን ግን የእግዚአብሔር ኃይል ነው በሚል ኃይለ ቃል በተለይ በአንደኛ ቆሮንቶስ ምዕራፍ 1 ከቁጥር 17 ጀምሮ እስከ 25 የተጻፈውን በመመልከት የመስቀል ቃል ማለት በመስቀል ላይ የተሰቀለውን ስግው ቃል የሆነውን ቀዳማዊ ቃል የነበረውን የጌታችን የመድኃኒታችን የኢየሱስ ክርስቶስን በመስቀል ላይ የተከፈለ ዋጋ ወይም ደግሞ ጌታ ኢየሱስ ክርስቶስ ስለኛ በመስቀል ላይ የከፈለውን ዋጋ ማዕከል ያደረገ የምስራች ወይም የወንጌል መልእክት መሆኑን ነው የተመለከትነው። በዛሬው የትምህርት መርሃ ግብር የምናየው የሚል ፊደል የሰጠሁትን የመስቀል ቃል የቤዛነት ቃል፣ ከዚያም ባሻገር ደግሞ የመስቀል ቃል የመዋጀት ቃል መሆኑን የሚያስገነዝብ ይሆናል። የጌታ ምሕረት በክርስቶስ ይብዛልን። የቃሉን ደጆች የሕያው እግዚአብሔር መንፈስ እየከፈተ ቃሉ በመንፈስ ቅዱስ ኃይል ወደ ልባችን ደግሞ ዘልቆ እንዲገባ በነገር ሁሉ መከናወንን ይስጠን እያልኩ ደግሞ ይህንን በሚያደምጥ በየትኛውም ሰው አእምሮ፣ በየትኛውም ሰው ልቡና፣ በየትኛውም ሰው ማስተዋል ላይ ጠላት ግርዶሽ እንዳይሆን ደግሞ እንደ ወፍ ወይም በወፍ የተመሰለው ክፉ እንደ ለቃሚ ወፍ ከሰው ልብ ይሄን ከሚያደምጥ ከማንኛውም ቃሉን በመስረቅና በመልቀም እንዳያራቁት ድንዛዜም አዚምም እንዳይሆን ቃሉን ከተነገረበትና ከሚተላለፍበት ዓላማ ውጪ በተለየ መልኩ አጣሞ ወደ ሰው አይምሮ በማምጣት
ሰው እንዳይጠቀምበት ማድረግ እንዳይችል በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ክፉ የታሰረ ይሁን። ጸጋው በጥበብ አሁንም በአእምሮ ሁሉ ይብዛላችሁ እያልኩ እንደ ጌታችን ምሕረት መጠን ይሄንኑ የትምህርት ንዑስ ርዕስ እንመለከታለን። እንግዲህ የመስቀሉ ቃል የቤዛነት ቃል ነው። በዋናነት ቤዛነት ማለት ምን ማለት እንደሆነ በመተርጎም ስለ ቤዛነት የተገለጡ የመጽሐፍ ቅዱስ ምንባቦችን በመመልከት ከዚያም ባሻገር ቤዛነት በክርስቶስ ከኛ ሕይወት ጋር የተሰናሰለበትን እውነት በማየት የምንማር ይሆናል። አሁንም የአምላካችን ጸጋ በነገር ሁሉ ይብዛልን። ቤዛ የሚለው ቃል የተያዘን ወይንም የተወሰደን ነገር ለማስመለስ የሚከፈል ዋጋ ወይም ካሳ ወይም ለውጥ የሚል ትርጉም ነው ያለው። ይሄ በመጽሐፍ ቅዱስ መዝገበ ቃላት ላይ የምናነበው ቤዛ ለሚለው ቃል ትርጉም ሆኖ ያስተዋልነው እውነት ነው። ቃሉን ደግመዋለሁ። ቤዛ ማለት ይሄ ቃል ለብዙዎቻችን ጆሮ እንግዳ አይደለም። በጣም ብዙ ወንድና ሴት ልጆች ቤዛ በሚል ስም ይጠራሉ። ቤዛ የሚለው ቃል በደንብ ገብቶን መጠሪያ አድርገነው ይሁን ወይም ደግሞ እንዲሁ ቃሉ ስለተለመደ በተለያየ መንገድ ወደ ጆሮአችን ስለደረሰ የስም መጠሪያ አድርገነው ይሁን ባላውቅም ያው በሁሉም ሕይወት ሁሉም አይነት ትርጉምና ግንዛቤ ስለማይኖረው የሆነ ሆኖ የመጽሐፍ ትርጉሙንና በተለይ ደግሞ ከጌታችን ከኢየሱስ ክርስቶስ ጋር ሲያያዝ የሚኖረውን ትርጉም በደንብ ማስተዋል ተገቢ ስለሆነ ነው ይሄንን መተንተን ያስፈልገው። የተያዘን ወይም የተወሰደን ነገር ለማስመለስ የሚከፈል ዋጋ ወይም ካሳ ወይም ደግሞ ለውጥ ተቀያሪ የሚል ትርጉም ነው ያለው። ስለ ቤዛ ስናነሳ በተለያየ ሁኔታ በመጽሐፍ ቅዱስ ይህንን ቃል የሚያስረዱ ነገሮች እናስተውላለን። ለምሳሌ በምሳሌ ምዕራፍ 13 ከቁጥር 7 ጀምሮ ተጽፎ በምናየው በሁለቱ ቁጥሮች 7 እና 8 ላይ ይሄ ቃል ለሰው ሕይወት ወይም ደግሞ ለሰው ነፍስ ተቀያሪ ወይም ተለዋጭ ስለሚሆን ገንዘብ ወይም ደግሞ ጥሪት የሚናገር ቃል ሆኖ እናየዋለን። በምሳሌ መጽሐፈ ምሳሌ ምዕራፍ 13 ቁጥር 7 እንደዚህ የሚል ቃል ተጽፎ እናያለን። ራሱን ባለጠጋ የሚያስመስል ሰው አለ። ማስመሰል ማለት ያው ያልሆነውን መስሎ ለመታየት የሚደረግ ጥረትና ሁኔታን እንደሚያሳይ ግልጽ ነው። ነገር ግን አንዳች የለው ሚልና ራሱን ደሃ የሚያስመስል አለ፣ ነገር ግን እጅግ ባለጠግነት አለው ይላል። ይሄ ለብዙዎቻችን ግልጽ ነው። አንዳንድ ሰው ሀብታም መስሎ ባለጠጋ መስሎ ያለው መስሎ ለመታየት በብዙ ጥረት ይሞክራል። ምናልባትም አለው የተባለውን ነገር በማሳየት ሊሆን ይችላል። ያለውን ነገር ሁሉ ጌጣጌጥ ላይ በመዋል መዋቢያ ላይ በመዋል በልብስ በወርቅና ብር ወይም በሌሎች የከበሩ ነገሮች እንዲሁ ሰዎች ሀብታም ነው ገንዘብ አለው ብለው እንዲያከብሩት ያው ሰው የሚታየውን ስለሆነ የሚያየው በዚህ መንገድ ጥረት የሚያደርግ ይኖራል። ደግሞም አለ፣ ምንም ጥርጥር የለውም። ግን እንዲህ አይነቱ ሰው ምንም የሌለው ሊሆን ይችላል። አንዳንድ ሰዎች አለሁ ሲሉ በቃ አለኝም ሲሉ ሰዎች እንደ ሀብታም ብዙ ነገር እንዳላቸው እንዲቆጥሯቸው አንዳንድ ጊዜ እንደው የመኪና ቁልፍ የሚመስል ቁልፍም እንደዚህ ይዘው ያሽከረከሩ በሁሉ ቦታ ያላቸው ነገር ለማሳየት ጥረት የሚያደርጉ ሰዎች ይኖራሉ። የዛኑ ያህል ደግሞ ያለው እንደው ተሬውን የማይወድ ወይም ደግሞ ይውኝ የማይል
ያለው ነገር በልቡና በቤቱ ወይም ደግሞ በህይወቱ ተግባራዊ በሆነው ነገር ሆኖ ግን ፊት ለፊት ምንም እንደ ደሃ የሚታይ ወይም ባለባበሱ በጌጣጌጥ በውጫዊ ነገር ያለው መስሎ ለመታየት ጥረት የማያደርግ ሰው ይኖራል። ይሄ እንደ መንደርደሪያ ከቃሉ ጋር ተሰናስሎ ስላለ ነው እንጂ ካነሳሁት ነጥብ ጋራ የሚያያዝ ሆኖ አይደለም። ግን ከቃሉ ጋራ ቤዛ ከሚለው ቃል ጋራ ተያይዞ ስላለ ነው እግረ መንገዴን የማነሳው። ቁጥር 8 ላይ ይሄን ካለ በኋላ ለሰው ነፍስ ቤዛው ሀብቱ ነው ይላል። እንደሚታወቀው ለሰው ነፍስ ቤዛው ሀብቱ ነው ማለት ሰዎች በምድር ላይ በሚኖሩበት የህይወት እንቅስቃሴ ገንዘብ እንዲከፍሉ ወይም ደግሞ ዋጋ እንዲከፍሉ ወይም ደግሞ ካሳ እንዲከፍሉ ወይም ደግሞ ላጠፉት ጥፋት፣ ለሰሩት ስህተት፣ ለወሰዱት ሀብትና ንብረት ምላሽ እንዲሰጡ ወይም ካሳ እንዲሰጡ ወይም ዋጋ ተመጣጣኝ ክፍያ እንዲከፍሉ የሚያደርግ አስገዳጅ ሁኔታ ሊኖር ይችላል። በዚህ ጊዜ ያው ገንዘብ የሌለው ሰው ያው ዋጋ መክፈል ካልቻለ ሌላ ዋጋ ይከፍላል። ለምሳሌ አንዳንድ ሰዎች የሆነ ብር ዋስ እንዲያቀርቡ ይታዘዙና በፍርድ ቤት ያንን ገንዘብ ማቅረብ ካልቻሉ ግን ያው በዛ ተመጣጣኝ የተባለ ስርዓት ወይም ደግሞ ቅጣት የሆነውን ነገር ይቀበላሉ። ስለዚህ በዚህ ሁኔታ ገንዘባቸው ሀብታቸው ቤዛቸው ነው ማለት ተለዋጭ ይሆንላቸዋል ወይም ደግሞ ካሳ ይሆንላቸዋል ወይም ደግሞ ላጠፉት ጥፋት ተመጣጣኝ ክፍያ ሊሆንላቸዋል የሚል ትርጉም ነው ያለው። መንግስተ ሰማያት በገንዘብ ይገዛል ወይም የእግዚአብሔር መንግስት በገንዘብ ይገኛል የሚል ትርጉም ሳይሆን ያለው አሁን ባልኩት ሁኔታ ሰዎች ላጠፉት ጥፋት፣ ለሰሩት ስህተት ማድረግ ሲኖርባቸው ላላደረጉት ነገር የሚከፍሉት ተመጣጣኝ የሆነ ክፍያ፣ ተመጣጣኝ የሆነ ተለዋጭ፣ ተመጣጣኝ የሆነ ዋጋ ለዛ ሰው ተለዋጭ ወይም ቤዛ ወይም ደግሞ ዋጋ ወይም ደግሞ ክፍያ ሆኖ ይቆጠራል። ስለዚህ የሰው ሀብት ለነፍሱ ቤዛ ነው ማለት ለምሳሌ አንዳንድ ሰዎች በተለያየ አጋጣሚ የሰው ህይወት ሊያጠፉ ይችላሉ። ሆን ብለው ሊሆን ይችላል ወይም ደግሞ በአጋጣሚ ሳይታሰብ የመኪና አደጋ ሊሆን ይችላል ወይም ደግሞ አንድ ሊገድል የሚችል ነገር ባርቆ ወይም ደግሞ አምልጦ ሊሆን ይችላል ወይም ደግሞ ከእጅ ላይ የሚወድቅ የሆነ ነገር ሊሆን ይችላል። ብቻ በሆነ ነገር ሊበድሉ ሊያጠፉ ይችላሉ እና እንዲህ አይነት ጥፋትና በደል ሲያደርሱ እንግዲህ እንደ የአገሩ ህግ እና እንደ የፍትህ አካላት ውሳኔ ለዛ ተመጣጣኝ የሆነ ክፍያ ይጠየቃሉ። ለአንዳንዱ እስራት ሊሆን ይችላል፣ ለአንዳንዱ ደግሞ በገንዘብ ያ ተለውጦ የሚከፈል ሊሆን ይችላል። በሽምግልናና ከዛ ጋር ተያያዥነት ባላቸው ነገሮች ደግሞ አንዳንድ ጊዜ ሳይታሰብ ለጠፋ ህይወት ወይም ደግሞ እንደው በግለፍተኝነት ለጠፋ ህይወት እና ንብረት ሰው ሌላ ማድረግ ስለማይችል የሰው አቅም ከዚህ ማለፍ ስለማይችል የፈሰሰ ውሃ አይታፈስም እንደሚባለው አንዳንዴ ያው በገንዘብና ገንዘብን በሚመሳሰሉ ቁሳቁስ የማንተካው ህይወት ይኖራል ወይም ደግሞ መልስ የማንሰጥለት ወይም ደግሞ ተለዋጭ የማናቀርብለት ጥፋት ይኖራል። እንግዲህ ሰው ማድረግና መሆን የሚችለውን ነገር ብቻ ነው የሚሆነውና ከዚህ የተነሳ የሰው ሀብቱ ለሰው ቤዛው ነው ሲል በእንዲህ አይነት ጥፋትና በእንዲህ አይነት ልክ ያልሆነ ሁኔታ ለሚያልፍበት የህይወት ገጠመኝ ወይም አጋጣሚ ወይም ደግሞ ስህተት ወይም ደግሞ ጥፋት ያለውን በመክፈል ወይም ደግሞ በመስጠት የበደለውን ሊክስ ወይም ደግሞ ተለዋጭ በመስጠት ላጠፋው ተመጣጣኝ የሆነ ነገር ሊከፍል ይችላል ማለት ነው። ከዚህ ጋር በተያያዥነት በኦሪት ዘሌዋውያን ምዕራፍ 25 ከቁጥር 24 ጀምሮ እስከ 34 ያለው ክፍል ስለ መዋጀት ወይም ደግሞ ስለ ቤዛነት ወይም ደግሞ ተለዋጭ ወይም ካሳ በመክፈል
ንብረትን፣ መሬትን፣ የተለያዩ ነገሮችን ስለማስቀረት የተጻፈውን አነበዋለሁ የቃሉን ትርጉም ስለሚገልጥልን ከቁጥር 24 ጀምሮ እንደዚህ ይላል። በርስታችሁም ምድር ሁሉ መቤዠትን ለምድሪቱ አድርጉ ይላል። ርስታችሁ ምድር እግዚአብሔር ለአብርሃምና ለዘሩ በሰጠው መሬት ላይ ወይም ደግሞ ርስት ላይ የመቤዠትን ስርዓት ፈጽሙ የሚል ነው። ለምድሪቱ መቤዠት አድርጉ ይላል። ወንድምህም ቢደኸይ ከርስቱም ቢሸጥ፣ ሰው በገንዘብ ይለወጥ የነበረበት ዘመን ነው ያ ዘመን። ከርስቱ ቢሸጥ ለእርሱ የቀረበ ዘመዱ መጥቶ ወንድሙ የሸጠውን ይቤዠዋል። መሬቱን ሸጦ ከሆነ በገንዘብ እጦት ምክንያት ለእሱ የቅርብ የሆነ ዘመድ ወይም ደግሞ ወገን በመምጣት እርሱ በድህነቱ ምክንያት ከሰው ተቀብሎ የሰጠውን መሬት ለመቤዠት ያለውን ገንዘብ ሰጥቶ መሬቱን ይቤዥለታል። ምክንያቱም ያ ርስት ለአንተና ለዘሩ ስለሆነ የቅርብ ዘመድ ለዛ ተመጣጣኝ ዋጋ ከፍሎ መሬቱን ያስቀራል ማለት ነው። የሚቤዠውም ሰው ቢያጣ፣ የቅርብ ዘመድና ወዳጅ ቢያጣ፣ እርሱም እጁ ቢረጥብ ማለት ቢያገኝ የሆነ ጊዜ ለመቤዠትም የሚበቃ ቢያገኝ የሽያጩን ዘመን ቆጥሮ ማለት መሬቱን የወሰደው ሰው የተገለገለበትን በዛ መሬት ላይ የተጠቀመውን ነገር ታሳቢ በማድረግ የቀረውን ወደ ገዛው ሰው ይመልስ፣ እርሱም ወደ ርስቱ ይመለስ ይላል። ለራሱም ዕዳውን መክፈል ባይችል ሽያጩ በገዛው ሰው እጅ እስከ ኢዮቤልዩ ዓመት ድረስ ይቀመጥ፣ በኢዮቤልዩም ዓመት ይውጣ፣ እርሱም ወደ ርስቱ ይመለስ ይላል። ይሄ ለዕብራውያን ባለ ዕዳዎች የታዘዘ መመሪያ ነው። ኢዮቤልዩ የቃሉ ትርጉም ቀንደ መለከት ማለት ነው። በእስራኤል ከነፃነታቸው ጊዜ አንስቶ ከ7 ጊዜ 7 በኋላ ማለትም ከ49 ዓመት በኋላ ቀንደ መለከት በመንፋት ኢዮቤልዩን ያከብራሉ። አንድ ዕብራዊ በዕዳ ምክንያት የሸጠው መሬት ቢኖር ወይም ደግሞ ለሌላ አሳልፎ የሰጠው ንብረት ቢኖር በኢዮቤልዩ በዓል ምክንያት ማለትም ከ7 ጊዜ 7 በኋላ 7 ጊዜ 7 49 ነው። ቀንደ መለከት ከተነፋበት ኢዮቤልዩ ከታወጀበት ጊዜ አንስቶ ያ ንብረት ወደ ዕብራዊው ወይም ደግሞ ወደ ባለ ንብረቱ እንዲመለስ ሕጉ ያዛል። ያ ማለት ንብረታቸው እንዲሸጥ በሌላ እንዲወሰድ የእግዚአብሔር ፈቃድ አይደለም። ቅድም እንዳልኩት በዚህ አይነት አግባብ መሬታቸውን መቤዠት ወይም ደግሞ ወደ ራሳቸው መመለስ ይችላሉ። እንዲህ አይነት ሕግ አላቸው እና 1 ዓመት መሬቱ ያድራል፣ ሳይታረስ ይቆያል። ከዛ በኋላ ግን ወደ መሬቱ ባለቤት ይመለሳል። ከኢዮቤልዩ በኋላ 1 ዓመት እስኪጨረስ ባይቤዠው ቅጥር ባለበት ከተማ የሚሆን ቤት
ለገዛው ለልጅ ልጁ ለዘላለም ይጸናለታል። ቅጥር ባለበት ማለት ከተማ ውስጥ ለከተማ በተከለለ ቦታ የሚኖረው መሬት በተመለከተ ከዚህ ጊዜ በኋላ ማለት አንድ ሰው መሬቱን ሸጦ በድህነትና በችግር ምክንያት ገንዘብ አስፈልጎት በአንዳች ምክንያት መሬቱን ሸጦ በአንድ ዓመት ጊዜ ውስጥ ገንዘብ አግኝቶ ያንን ዋጋ መስጠት ከቻለ መሬቱን መቤዠት ይችላል። ያንን ማድረግ ካልቻለ ግን ያ በከተማ ክልል ውስጥ ያለው ቤት ለዛ ሰው ገንዘብ ለሰጠው ሰው እና ለልጅ ልጁ ይሆናል። ከዛ በኋላ ይሄ ኢዮቤልዩ ወይም ደግሞ ቀን ቆጥሮ ያንን መሬት እንደገና መንጠቅ አይቻልም። ለዛ ሰው ለልጅ ልጆቹ ቋሚ ይሆናል። የእርሻ መሬትና የከተማ ቦታ በእንዲህ አይነት ሕግና ስርዓት ነበር የሚተዳደረው። ለማንኛውም ያው የቃሉን ትርጉም እንድንረዳው ነው ይሄንን ማንሳት ያስፈለገው። ይሄንን ይላል፣ በኢዮቤልዩ ከእርሱ አይወጣም። የከተማ ቤት ከሆነ ቅጥር ባለበት ስፍራ ያለ ከሆነ ይሄ አይሆንም። ከዛ ባሻገር ግን ያንን መሬት የሸጠ ሰው ወይም ደግሞ የከተማ መሬት ወይም ለመኖሪያ ቤት የሚሆን ቅጥር ያለበትን መሬት የሸጠ ሰው በአንድ ዓመት ጊዜ ውስጥ ተሳክቶለት ያንን ገንዘብ መመለስ ከቻለ መሬቱ መቤዠት ይችላል። ያንን ማድረግ ካልቻለ ግን መሬቱ ወይም ደግሞ ንብረቱ ለዛ ገንዘብ ለሰጠው ሰውና ለልጆቹ ይሆናል። ያ መሬት ከ7 በኋላ ወይም ከ49 ዓመት በኋላ በኢዮቤልዩ አይመለስም ማለት ነው። የከተማ ቤትን በተመለከተ ይህንን ይነግረናል። ቅጥር በሌለበት መንደር ያሉ ቤቶች ግን እንደ እርሻ ይቆጠራሉ፣ ይቤዣሉ፣ በኢዮቤልዩም ይወጣሉ። በእነርሱ ከተማ ያለ የሌዋውያን ቤት ግን ሌዋውያን ለዘላለም መቤዠት ይችላሉ። ካህናቱን በተመለከተ ይሄ ሕግ ወይም ደግሞ ይሄ ወሰን አይኖርም። በየትኛውም ጊዜና ሰዓት ገንዘብ ባገኙ ጊዜ የኖረበትን ያንን ሂሳብ አስልቶ መሬታቸውን፣ ንብረታቸውን ቀሪውን በመክፈል መቤዠት ወይም ደግሞ ያንን መቀበል ሌዋውያን ልዩ መብት አላቸው። ማናቸውም ሰው ከሌዋውያን ቢገዛ በእስራኤል ልጆች መካከል የሌዋውያን ከተማ ቤቶች ርስታቸው ናቸውና በእርሱ ከተማ ያለ የተሸጠው ቤት በኢዮቤልዩ ይመለሳል። በከተማቸውም ዙሪያ ያለው መሰማሪያ የዘላለም ርስታቸው ናትና አትሸጥም ይላል። በጥቅሉ መቤዠት ወይም ደግሞ ቤዛነት ማለት ተመጣጣኝ ዋጋ በመክፈል ያንን ንብረት ወይም ደግሞ ያንን ሀብት መልሶ የራስ ማድረግ። ከዛም ባሻገር ደግሞ ለዕብራውያን ልዩ መብት አላቸው። ለሌዋውያን ደግሞ በተለየ ሁኔታ ሌዋውያን የእርሻቸውንም ቦታ ይሁን የከተማ መኖሪያቸውን በተመለከተ የእርሻቸውም ስፍራ የነሱ መሰማሪያ ነው፣ ደግሞ የከተማ ቤታቸውም መኖሪያቸው ነው። ካህናት ናቸው። እነዚህ ቅድም ያነሳሁት የጊዜ ወሰን ሳያስፈልጋቸው እንዲቤዡ ወይም ደግሞ ንብረታቸውን እንዲያስመልሱ ሕግ ይጠይቃል። ወይ ዋጋ በመክፈል በየትኛውም ጊዜ አንድ ዓመት ወሰን ሳይኖርባቸው ወይ ደግሞ ኢዮቤልዩን ጠብቀው። ለማንኛውም በጥቅሉ ቤዛ መክፈል ለየትኛውም ንብረት እና ሁኔታ ተለዋጭ በመክፈል ያንን ማስቀረት ነው ቤዛነት። ስለዚህ ቤዛ ማለት ዋጋ ማለት ነው፣ ካሳ ማለት ነው፣ ተለዋጭ ማለት ነው። ወደ ሕይወት ስንመጣ ወደ መንፈሳዊው ማንነት ስንመጣ በማቴዎስ ወንጌል ምዕራፍ 16 ቁጥር 26 ላይ ሰው ዓለምን ሁሉ ቢያተርፍ ነፍሱን ቢያጎድል ምን ይጠቅመዋል ወይም ይረባዋል ይልና ሰው ስለ ነፍሱ ቤዛ ምን ይሰጣል ይላል። አንድ ሰው ዓለሙ ሁሉ ሀብቱ ቢሆን በዓለም ያለው ንብረት ሁሉ ባለቤት ቢሆን ለሕይወቱ የሚሆን ለነፍሱ የሚሆን ካለመጥፋት ከዘላለም ሕይወት
ከመዳን ጋር ለተያያዘው ጉዳይ የሚሆን ምን አይነት ዋጋ ሊከፍል ይችላል ነው የሚለን። ይህንን በጥያቄ ምልክት ነው የሚያስቀምጠው። ይህ ቃል በማርቆስ ምዕራፍ 8 ከቁጥር 36 ጀምሮ እስከ 37ም በተመሳሳይ ሁኔታ በማርቆስ ተመዝግቦ እናየዋለን። አሁን ባነበብኩትና ባስታወስኳችሁ የመጽሐፍ ክፍል ውስጥ የምናስተውለውን ቃል በተመለከተ የሰው ልጅ ለነፍሱ ወይም ለሕይወቱ የሚሆን ምንም አይነት ክፍያ መክፈል እንደማይችል ነው። ከዚህ ከፍ ብሎ ያለውን የጌታችን የኢየሱስ ክርስቶስን መልእክት ብናስተውል ጌታ ነው ይህን ጥያቄ የጠየቀው። ነፍሱን ስለ እኔ የሚያድናት ያጠፋታል፣ ስለ እኔ የሚተዋት ግን እርሱ ያገኛታል ካለ በኋላ ነው ይህንን የሚናገረው። ምን ማለት ነው? በሌላ ቋንቋ የዘላለም ሕይወት ለሆነው የሕይወታችን ተለዋጭ ሆኖ በመስቀል ላይ ዋጋ ለከፈለው እርቃኑን ሲሰቀል ላላፈረብን ከሰማይ ሰማያት ለወረደው ከድንግል ማርያም ለተወለደው በእርሱ ድህነት ባለጠጎች እንድንሆን ስለ እኛ በደህየው የባሪያን መልክ ይዞ በምስሉ እንደ ሰው ተገኝቶ ለመስቀል ላይ ሞት እንኳ ታዞ እኛን ላተረፈን ለጌታችን ለኢየሱስ ክርስቶስ እውነት ምስክር መሆን ባንችል ማለትም ብናፍርበት የእግዚአብሔር ልጅነቱን፣ አዳኝነቱን፣ ቤዛነቱን መመስከር ቢሳንን ይህንን እውነት ቸል በማለት ይህንን በሌላ ነገር ብንተካ የክርስቶስ ምስክር መሆን ቢያቅተን በስሙ መከራ ላለመቀበል፣ በስሙ ላለመነቀፍ፣ በስሙ ላለመታማት፣ ማህበራዊ ዋስትና ወይም የተለያዩ ጥቅማ ጥቅሞችን ላለማጣት ወደ ኋላ ሰው ቢያፈገፍግ ሕይወቱን ያጠፋታል ነው። ምክንያቱም ሕይወት ክርስቶስ ነው፣ እውነት ክርስቶስ ነው፣ የሕይወት መንገድ ጌታ ኢየሱስ ነው። ይህንን እውነት ሰው እንደ ቀላል ነገር ወደ ጎን ከገፋ ሕይወትን ገፋ ማለት ነው። ስለዚህ ነፍሱን ስለ እኔ የሚያጠፋ ማለት በስሜ ወይም ደግሞ በእኔ ምክንያት የሕይወት ዋጋ የሚከፍል ማለት ነው። በአንጻሩ ደግሞ በእኔ ጉዳይ ቁጥብ የሚሆን ሕይወቱ ዋጋ እንዳያጣ በሰዎች ዘንድ ጥረት የሚያደርግ ሕይወቱን የሚያድን የሚመስለው ሕይወቱን ያጠፋታል፣ የሚተዋት ግን ያገኛታል። ይሄን ካለ በኋላ ሰው ስለ ነፍሱ ቤዛ ምን ሊከፍል ይችላል? ሰው ዓለምን ሙሉ ቢያተርፍ ከክርስቶስ አፈግፍጎ ከወንጌል እውነት ርቆ ለጌታ ምስክር መሆን ተስኖት ለጌታ ምስክር መሆን አቅቶት በጌታ አፍሮ ለኢየሱስ ክርስቶስ ጀርባውን በመስጠት የሰዎችን ጭብጨባና ትኩረት፣ ማህበራዊ ዋስትና፣ ልዩ ልዩ ጥቅማ ጥቅም ቢያገኝ አይደለም ልዩ ልዩ ተብሎ የሚቆጠር ጥቅማ ጥቅም ሰው በዓለም ሁሉ ያለው ሀብትና ንብረት ባለቤት ቢሆን ስለ ሕይወቱ ቤዛ መክፈል ይችላል ወይ ነው? ነፍሱን ማዳን ይችላል ወይ ነው? በደንብ መስተዋል ያለበት የሰው ልጅ ዋጋ በእግዚአብሔር ቃል የተፈጠረው ዓለም የማይመጥን መሆኑን ልናስተውል ይገባል። ክብራችን በዓለም ካለው ቁስ የረቀቀና የገዘፈ የትኛውም ነገር እጅግ የላቀ ነው። ከከበረው አለት ዕንቁ ከምንለው ከተለያዩ አይነት ማዕድናት ሰው ከሚራኮትበት ከየትኛውም አይነት ሀብትና ንብረት ሰው ራሱንም ከሚከፍልበት ሌላውንም ዋጋ ከሚያስከፍልበት ነገር በላይ የሰው ልጅ ክቡር ነው። እግዚአብሔር በመልካችን እንደ ምሳሌያችን በማለት የፈጠረው ደግሞ አንድ ልጁን ሰጥቶ ያዳነው እግዚአብሔር በተለየ ትኩረት
የሚንከባከበው ዓይን ያላየው ጆሮ ያልሰማው በሰው ልብ ያልታሰበ ክብርና ጊዜ የማይለውጠው ልዕልና ለተዘጋጀለት ለሰው ልጅ የሚመጥን ምንም አይነት ቁስ እንደሌለ የጌታ ንግግር ያሳየናል። ይህን የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ማቴዎስና ማርቆስ ይመዝግቡት እንጂ የጌታ ትምህርት ነው፣ የጌታ መልእክት ነው። ስለ እኔ ቁጥብ የሚሆን ወደ ኋላ የሚል ሕይወቱን ያጠፋታል፣ ነፍሱን ያጠፋታል። ሰው ወደ ኋላ ተቆጥቦ ወደ ኋላ አፈግፍጎ ለእኔ ምስክር መሆን አቅቶት ሕይወቱን ለማዳን፣ ገንዘብ ለማዳን፣ ክብር ለማዳን፣ ዝና ለማዳን የሚያልፍ እንደ ጥላ የሆነ አንዳች ነገር ለማዳን ወደ ኋላ አፈግፍጎ ቢገኝ ይህንን ቢያደርግ ሰው በዚህ አይነት ሁኔታ የሰበሰበውን ለሕይወቱ ቤዛ ማድረግ ይችላል ወይ? ተለዋጭ ማድረግ ይችላል ወይ የሚል ጥያቄ ይጠይቃል። ሰውን ልጅ ለማዳን የእግዚአብሔር ልጅ የሰው ልጅ ከሆነ የሰውን ልጅ ለማዳን የሚሆን ከፀሐይ በታች አንዳች ነገር የለም ማለት ነው። ለሰው ልጅ ሕይወት ተለዋጭ በመሆን ለሰው ልጅ ሕይወት ተቀያሪ በመሆን የሰው ልጅ ላጠፋው ጥፋት ተመጣጣኝ ዋጋ በመክፈል ለሰው በሚመጥን ክብር በሰው ቦታ ገብቶ በሰው ስፍራ ዋጋ ለመክፈል የሚችል ምንም አይነት ነገር ከፀሐይ በታች ስለሌለ የሁሉ ባለቤት የሆነው ቅድመ ዓለም የነበረው ዓለም ከመፈጠሩ በፊት በቃልነት የነበረው በእግዚአብሔር ዘንድ የነበረው ራሱ እግዚአብሔር የሆነው ወልድ ወደዚህ ዓለም መጥቷል። እሱ ቤዛ ከሆነን ይሄ ቤዛ ከአርያም ወይም ከእግዚአብሔር ዘንድ ከመጣ ከፀሐይ በታች ለሰው ልጅ ተመጣጣኝ የሆነ ተቀያሪ የለም ማለት ነው። እና ጌታ ጥያቄውን ጠይቋል። መልሱን በእምነትና በማስተዋል እኛ መመለስ እንችላለን። ሰው ዓለሙን ሙሉ ቢያተርፍ ነፍሱን ቢያጎድል ምን ይረባዋል? ምንም። የዓለም ሁሉ ሀብት የኛ ቢሆን፣ ከፍታ ሁሉ የኛ ቢሆን፣ ስልጣን ሁሉ የኛ ቢሆን፣ የትኛውም የከበረ ነገር የኛ ቢሆን፣ በዓለም ያለውን ሁሉ እንደፈለግን የማድረግ መብት ቢኖረን፣ እኛ በሁሉ ላይ ስልጣን ቢኖረን፣ ሁሉ ንብረትና ሀብት የኛ ቢሆን፣ ያው ይታወቃል ሰው በልደት ጀምሮ በሞት የሚጠናቀቅ ቆይታ ነው በዓለም ላይ ያለው። 70 እና 80 ነው። በኋላም ሕማምና ጭንቅ ነው እንዳለ ዳዊት። የሰው ልጅ ሕይወት የዘመን ልክ ይሄ ነው። ከዛም ሲያልፍ ደግሞ ሰው ይሄንኑ ዘመን እንኳ በተለያየ ምክንያት ላይኖረው ይችላል። ቅዱሱ የእግዚአብሔር ቃል እንደሚነግረን ጠዋት ታይቶ በኋላ እንደሚረግፍ ጤዛ፣ እንደሚተን እንፋሎት፣ እንደ ሳር አበባ፣ እንደሚጠወልግ ቀጤማ ነው የሰው ዘመን። ሰው ይወለዳል፣ ደግሞ አብቦና ጎምርቶ ሊታይ ይችላል። ሽምግልናና እርጅናም ይጫነዋል። ደግሞ ወደ አፈር ይመለሳል። ወደ አፈር ሲመለስ ዘመኑን ሙሉ በጽድቅና በላብ የሰበሰበውንም ይሁን በአመፃና በግፍ ያከማቸውን ላለፋበት ላልደከመበት ጥሎት ይሄዳል። በዚህ ሀብትና ንብረት በዚህ ከፍታ መጠን የሚገዛ የእግዚአብሔር መንግስት የለም። የሚገኝ ደህንነት የለም። ተቀያሪ በመሆን ገንዘብ እና ሀብትና ንብረት ሰውን ለዘላለም ሕይወት በሚሆን ተስፋ መቤዠት አይችልም። ሰው ለነፍሱ ቤዛ ምን ይሰጣል? መልሱ ምንም ነው። ሰው ለነፍሱ ቤዛ አንዳች መስጠት አይችልም። ሰው ዓለምን ሙሉ ቢያተርፍ ነፍሱን ቢያጎድል ምንም አይጠቅመው። በደንብ እናስተውል። ቅዱስ ጳውሎስ ለሌላው ከሰበኩ በኋላ እኔ ራሴ የተጣልኩ እንዳልሆን ራሴን እየጎሰምኩ አስገዛዋለሁ ይላል። ለዚህ እውነት
ሌላው ቀርቶ ሀብትና ንብረት ከዘላለም ሕይወት አኳያ እዚህ ግባ የማይባለው ንብረት ቁስ የሆነው ነገር ይቅርና ወንጌልን ከማገልገል ከቤተ ክርስቲያን ጋር ከመቆም ከእውነት ጋር ከመወገን ጋር ተያይዞ ሰዎች የሚድኑበትን እውነት አውጄ ተናግሬ ሰዎች አሜን ብለው ሰዎች ተቀብለውት የዘላለም ሕይወትን በእምነት ተቀዳጅተው እግዚአብሔር በክርስቶስ የከፈለላቸውን ዋጋ አሜን ብለው የዘላለም ሕይወት ቢያገኙ እኔ ግን ለዚህ እውነት ራሴን ባልሰጥ ምን ይረባኛል? ስለዚህ ራሴን እየጎሰምኩ ለዚህ እውነት አስገዛዋለሁ ይላል። እንኳን ሌላው እንኳን ቁሱ እንኳን በምድር ላይ ያለው የተለያየ አይነት ሰው የሚራኮትበት ዓለም ክብሯን ከፍታዋን ኃይሏን የምታሳይበት የገንዘብ ኃይል የስልጣን ጉልበት ልዩ ልዩ ከዚህ ጋር የሚነጻጸሩ ነገሮች ይቅሩና መንፈሳዊ ዓለም ውስጥ ያለ እንኳ እውነት የሚለካው በዘላለም ሕይወት መሆኑን ይነግረናል። ስለዚህ ሰው ለነፍሱ ቤዛ ምን ይሰጣል? ምንም መስጠት አይችልም። ሰው ምንም ማድረግ አይችልም። ስለዚህ ሰው ምንም ማድረግ ካልቻለ ይሄን ማድረግ የሚችል ረዳት ያስፈልገዋል ማለት ነው። ጌታ ጸጋና ሰላም እንዲሁም ምሕረት ይብዛላችሁ። ካፍታ ቆይታ በኋላ እንመለስበታለን። ተመልሰናል። ክብርና ምስጋና ለአምላካችንና ለአባታችን ለልዑል እግዚአብሔር ይሁን። እንግዲህ ሰው ለነፍሱ ቤዛ ምን ይሰጣል ነው ያለው ጌታችን ኢየሱስ። ስለዚህ ሰው ለነፍሱ ቤዛ ምንም መስጠት አይችልም። ሰው ይሄን ማድረግ ቢችል ኖሮ የእግዚአብሔር ልጅ በዚህ ሁሉ ዋጋ የሚያስከፍል ጉዞ ወደ ሕይወታችን አይመጣም ነበር። ከዚሁ ጋር በተገናዘበ በማቴዎስ ምዕራፍ 20 ቁጥር 28 እና በማርቆስ 10:45 ላይ ጌታችን ኢየሱስ ክርስቶስ ወደዚህ ዓለም የመምጣቱ በስጋ የመገለጡ ዋና ዓላማ ለዚህ ሰው ሊያደርገው ለማይችለው ቤዛነት እንደሆነ ይነግረናል። ቁጥር 28 እንደዚህ ይላል፣ የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም ይላል። በማርቆስ ምዕራፍ 10 ቁጥር 45 ላይ ደግሞ እንደዚህ ይለናል፣ የሰው ልጅ ሊያገለግልና ነፍሱን ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም። የሰው ልጅ የተባለው የእግዚአብሔር ልጅ ነው። በስጋ የተገለጠው አምላክ ወደዚህ ዓለም የመጣው በዋናነት ለቤዛነት ነው። በመሰረቱ ጌታ ለታሰሩ መፈታት፣ ለታወሩ ማየት፣ ለተጠቁ ነፃነት ሆኖ ተገልጧል። እንደሚታወቀው በተለያየ አይነት ጥቃት ውስጥ ለወደቁ ሰዎች የሚሆን አስደናቂ ማዳን፣ አስደናቂ ጉብኝት አድርጓል። ማየት የተሳናቸው አይተዋል። ሽባዎች ተተርትረዋል፣ ተፈውሰዋል። ጎባጦች ቀንተዋል። በተሰወረ እስራት በአጋንንት ትብታብ ውስጥ የነበሩ ሰዎች ነፃ ወጥተዋል። ጌታ ኢየሱስ ክርስቶስ ብዙዎች ዛሬ ድንቅ አየን እስኪሉ ድረስ ለሰው ልጅ እንዲህ አይነት ስልጣን የሰጠ እግዚአብሔር ይባረክ እስኪሉ ድረስ በክርስቶስ የተገለጠው የእግዚአብሔር ሥራ አስደናቂ ከመሆኑ የተነሳ እግዚአብሔር በብዙዎች እስኪከበር ድረስ ጌታ ብዙ ድንቃድንቆችን አድርጓል። ግን የሚገርመው ነገር ከነዚህ ሁሉ ድንቃድንቆች ሽባ ከተረተረበት፣ ጎባጣ ካቀናበት፣ አይነ ስውር እንዲያይ ካደረገበት፣ ዘመናቸውን ሙሉ ተራምደው የማይችሉ አንካሶች እንዲዘሉ እንዲቦርቁ ከሰው ወይም ደግሞ እንዲህ አይነት ጉዳት ከሌለበት ሰው ጋር እኩል ወጥተው እንዲገቡ ካደረገበት ከየትኛውም ድንቅ ከተባለ የማዳን ስራው በላይ እጅግ አስደናቂውና
የእግዚአብሔር ልጅ የሰው ልጅ የሆነበት ዋናው ስራ ቤዛነት እንደሆነ ጌታ በተናገረው አሁን ባነበብኳቸው ጥቅሶች ውስጥ እናስተውላለን። እንደው ማርቆስ የሰው ልጅ እኮ በሰው ሊገለገል አልመጣም። እንደ ማርቆስ ወንጌል አጻጻፍ በስጋ የተገለጠው ጌታ አገልጋይ ነው። እንደ ሎሌ ራሱን ዝቅ አድርጎ የሎሌዎቹን የአገልጋዮቹን የደቀ መዛሙርቱን እግር እስከማጠብ በደረሰ ትህትና የተገለጠ ሌሎች እንዲያገለግሉት ሳይሆን ለአገልግሎት የመጣ መሆኑን እናስተውላለን። ስለዚህ የሰው ልጅ ሊያገለግልና ነፍሱን ለብዙዎች ቤዛ ሊሰጥ እንግዲህ አገልግሎቱ ቅድም ያነሳናቸው ነገሮች ሁሉ ናቸው። ቤዛነት ግን ከመስቀል ጋር የተያያዘ የማዳን ስራ ነው። ለዚህ መምጣቱን ይነግረናል። ስለዚህ ሰው ለነፍሱ ቤዛ መስጠት ስላልቻለ ቤዛ ዓለም ሁሉ ቤዛ ጌታ ኢየሱስ ክርስቶስ በሰው ምትክ በሰው ተለዋጭ ሆኖ ሊሰቀል ነው የመጣው። አንዳንዶች የዚህን ቃል ትርጉም በተገቢ መልኩ ስለማይረዱት ይሄንን ቤዛ የሚለውን ቃል ለብዙዎች ሲለጣጥፉት እናያለን። ጌታ ቤዛነቱን በቃላት በስያሜ አይደለም ያረጋገጠው፣ ራሱን ስለ ሰው በመስጠት ነው። ቤዛነቱን የሚያሳዩ የመጽሐፍ ቅዱስ ክፍሎችን ሁሉ በጥንቃቄ ማስተዋል ያስፈልጋል። በሰው ቦታ የሰውን የኃጢአት ዕዳ ለመክፈል ጌታ ኢየሱስ የሄደበትን የመስቀል ላይ ጉዞ በመከራ የተፈጸመውን የማዳን ሥራ የሚመለከት እውነት ነው። ሌላ መንገድ ስለሌለ ኢሳይያስ በትንቢቱ 53ኛ ምዕራፍ ከቁጥር 3 ጀምሮ በተናገረው ክፍል ለሰው ሁሉ ማለትም ሥጋ ለባሽ ለሆነ ከእናት ከአባት ለተወለደ በምድር ላይ ለሚኖር ለሰው ሕይወት ሁሉ እግዚአብሔር የከፈለው ዋጋ መሆኑን ባረጋገጠበት ክፍል እንደዚህ ይላል። የተናቀ ከሰውም የተጠላ የሕማም ሰው ደዌን የሚያውቅ ነው። ሰው ፊቱን እንደሚሰውርበት የተናቀ ነው፣ እኛም አላከበር ነውም ይላል። በተስፋ ሲጠብቅ የነበረውን ማህበረሰብ እስራኤል የተባለውን ወክሎ ነቢዩ እኛ ራሱ አላከበር ነው። በእውነት ደዌያችንን ተቀበለ፣ ሕማማችንንም ተሸክሟል። እኛ ግን እንደተመታ በእግዚአብሔር እንደተቀሰፈ እንደተቸገረም ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችንም ተግሣጽ በእርሱ ላይ ነበረ። በእርሱ ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከእኛም እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔርም የሁላችንንም በደል በእርሱ ላይ አኖረ ይላል። እኛን በደል ተሸክሞ በእኛ ቦታ ዋጆ ለመሆን ወይም ደግሞ ተለዋጭ ለመሆን ወይም ደግሞ የኃጢአት ዋጋ የሆነውን ካሳ ለመክፈል ወይም ደግሞ እኛ ልንከፍለው የማንችለውን ዋጋ ለመክፈል ጌታችን ኢየሱስ ክርስቶስ ስለ ሁላችንም የሆነውን ነገር ነው የሚነግረን። ተጨነቀ፣ ተሰቃየም፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቾቹን ፊት ዝም እንደሚል በግ አፉን አልከፈተም። በማስጨነቅና በፍርድ ተወሰደ። ስለ ሕዝብ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ ነው የሚለው። ስለዚህ ስለ ቤዛነት ስናነሳ የሁላችንንም በደል ተሸክሞ በመስቀል ላይ ስለተሰቀለው ስለ ክርስቶስ ነው የምንናገረው። በደንብ እናስተውል። በየትኛውም ሁኔታ የሚሞት ሰው የሚሞተው የኃጢአት ደሞዝ የሆነውን ሞት ነው። እርሱ ግን ኃጢአት ስለሌለበት የኃጢአተኞቹን የሰው ልጆችን በደል እንዲሸከም
ለኛ ተለዋጭ እንዲሆን ቅጣታችንን እንዲቀበል ስለ እኛ እሱ እንዲመታ በዚያ አይነት መከራ እንዲያልፍ እግዚአብሔር አንድ ልጁን ተለዋጭ ወይም ተቀያሪ አድርጎ ወደዚህ ዓለም ልኮታል። ስለዚህ የቤዛነት ቃል ነው የመስቀል ቃል ስንል አሁን በእምነት በኩል ጌታችን ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን በማመን እርሱ ስለ ሕይወት የገለጠልንን አሜን በማለት ከእግዚአብሔር አብ ዘንድ የመጣና የእግዚአብሔር አብ ልጅ ክርስቶስ መሆኑን በመቀበል ይሄንን በማመን አሜን ላልን ሰዎች አሁን በሕይወት እያለን ማለትም ነፍስ ከሥጋ ተለይታ ወደ መቃብር ሳንወርድ በእምነት ከጨለማ ወደ አስደናቂው ብርሃን ቅዱስ ጴጥሮስ እንደነገረን እናንተን ከጨለማ ወደሚደነቅ ብርሃኑ የጠራችሁ የእርሱን በጎነት እንድትነግሩ የንጉሥ ካህናት ቅዱስ ሕዝብ ለርስቱ የተለየ ወገን ናችሁ ነው ያለን። ከዛም ሲቀጥል በዮሐንስ ወንጌል ምዕራፍ 5 ቁጥር 24 ላይ ራሱ መድኃኔ ዓለም ኢየሱስ ክርስቶስ ነው ይህንን ያለው። የዓለሙ ሁሉ ቤዛ፣ የዓለሙ ሁሉ መድኃኒት ለሆነ ማህበረሰብ ሌላ ቤዛ፣ ለሆነ ሌላ ቤዛ አይደለም። እግዚአብሔር የዓለምን ሁሉ ኃጢአት የሚያስወግድ በግ ነው ወደዚህ ዓለም የላከው። የእግዚአብሔር በግ፣ ሰው ያልደከመበት፣ ሰው ገንዘብ ከፍሎ ያልገዛው፣ ሰው በገንዘብ ሊገዛው የማይችል እግዚአብሔር ስለ ሰው ልጅ ኃጢአት ወደዚህ ዓለም ያስገባው መባው የሚቃጠለው መስዋዕት ደስ አላሰኘህም፣ ስለዚህ አምላኬ ሆይ ፈቃድህን ለማድረግ መጣሁ ያለ ጌታ እናስተውለው። መባው የሚቃጠለው መስዋዕት ደስ አላሰኘህም፣ ስጋን ግን አዘጋጀህልኝ። አምላኬ ሆይ ፈቃድህን ለማድረግ መጣሁ። ስለዚህ በስጋ የተገለጠውና እኛን የሆነው ይሄ ስጋ ከድንግል ማርያም በተነሳ አካል በመንፈስ ቅዱስ ግብር ያለ ኃጢአት የተወለደው አማናዊ መስዋዕት ለመሆን ነው። ቤዛነት በእንዲህ አይነት ሁኔታ ነው የተከናወነው። ወንጌል እውነት መሆኑን የምንቀበል በወንጌል የተገለጠው የእግዚአብሔር ልጅ የሰው ልጅ የሆነበትን የማዳን ሥራ የምናስተውል ይሄንን አሜን የምንል እኛ የሰው ልጅ የዳነበት ተለዋጭ ምን ያህል የከበረ መሆኑን ልናስተውል ይገባል። የዳንበት እውነት ርካሽ አይደለም፣ እጅግ የከበረ ነው እና አሁን ባለንበት ሁኔታ ይሄንን አሜን በማለታችን ይሄንን እውነት ነው በማለታችን ከቃሉ ጋር በመስማማታችን ያገኘነውን ስፍራ እናስተውል። እንደዚህ ነው ያለው ጌታ፣ ቃሌን የሚሰማ በላከኝ የሚያምን የዘላለም ሕይወት አለው፣ ከሞት ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም ይላል። ሽግግር አድርገናል በማመናችን። ዮሐንስ ወንጌላዊ በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እንደ ጻፈልን በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። አንድያ ልጁን ለምንድን ነው አሳልፎ የሰጠው? ለሞት፣ ያውም ለመስቀል ሞት። እስከዚህ ድረስ ዓለሙን እንዲሁ ወዷል። ይህንን ያደረገው ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ አይደለም። በልጁ የሚያምን የዘላለም ሕይወት አለው። በልጁ የማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይላል። ስለዚህ ከፍርድ ማምለጥ የመዳን ቀን አሁን ከሆነ የመዳን ቀን ይህንን እውነት አሜን በማለት ነው የሚሆነው። አንተንና የላከውን ያውቁ ዘንድ ይህች የዘላለም ሕይወት ናት እንዳለ ራሱ ጌታችን ኢየሱስ በዮሐንስ ወንጌል ምዕራፍ 17 ከቁጥር 1 ጀምሮ እስከ 5 ያለውን የመጀመሪያውን አንቀጽ እናንብበው። ቁጥር 3 ላይ ይህንን ይነግረናል። ስለዚህ ይህንን እውነት አሜን ያልን እኛ አሁን ባለንበት ሁኔታ ይህንን በማመናችን ከሞት ወደ ሕይወት ተሻግረናል። ጌታችን ቤዛ ሆኖናል። በእኛ ምትክ እግዚአብሔር አብን ለማስደሰት የሚችል ሆኖ ተገልጧል።
በእኛ ቦታ እግዚአብሔር የሚፈልገውን ጽድቅ አሟልቶ ፍጹም ሆኖ ተገኝቷል። በእኛ ስፍራ የእግዚአብሔር ልጅ ኢየሱስ ያለ ኃጢአት ለመሰቀል የአባቱን ፈቃድ በዚህ ሁኔታ ለመፈጸም ታዟል። ይህንን የምናምን ሰዎች ከሞት ወደ ሕይወት ተሻግረናል እንጂ ወደ ፍርድ አንመጣም። ክብር ለአምላካችን ይሁን። ይህንን እናስተውል። ከዚያም ባሻገር በዚሁ የመስቀል ላይ ሥራ በቆላስይስ ምዕራፍ 2 ቁጥር 13 ላይ እንደተጻፈው እግዚአብሔር በደላችንን የማይቆጥርብን በበደላችን ምክንያት አሁን የማንጠየቅ የኃጢአታችንን ዕዳ በእርሱ ላይ አድርጎ ዋጋው ስለተከፈለ በኃጢአት ምክንያት በሰው ልጅ ላይ የሚደርስ የዘላለም ሞት የማያገኘን ሆነናል። ምዕራፍ 2 ቁጥር 13 ላይ እንደዚህ ይላል፣ እናንተ ሥጋችሁን ባለመገረዝ ማለትም እስራኤል በነበሩት ከተስፋው ቃል ኪዳን ሩቅ ናቸው የተባሉትን አሕዛብ ሁሉ የሚወክል ንግግር ነው የሚናገረው። ሙታን በሆናችሁ ጊዜ ከእርሱ ጋር ሕይወትን ሰጣችሁ፣ በደላችሁንም ሁሉ ይቅር አላችሁ ይላል። ከእርሱ ጋር ሕይወትን ሰጣችሁ ማለት እግዚአብሔር ስለ ኃጢአታችን የሞተውን እኛን ስለ ማዳን በመስቀል ላይ የሞተውን ኢየሱስ ክርስቶስን በክርስቶስነት ሲገልጠው ማለትም በመንፈስ ቅዱስ ሕያው ሲያደርገውና ሲያስነሳው ከእሱ ጋር አብራችሁ ተነስታችኋል። እሱ ሲሰቀል በራሱ ኃጢአት በራሱ በደል ምክንያት አልተሰቀለም። በደልና ኃጢአት ስለሌለበት ከሥጋ የተነሳ ለሕግ ስላልተቻለው በኃጢአተኛ ሥጋ ምሳሌ በኃጢአትም ምክንያት አንድ ልጁን ልኮ አደረገው እንዳለ ሮሜ 8 ቁጥር 3 እና 4 ላይ ቅዱስ ጳውሎስ በኃጢአተኛ ሥጋ ምሳሌ ተገልጦ ተሰቀለ እንጂ እርሱ ኃጢአት አላደረገም። ጴጥሮስ እንደነገረን ኃጢአት አላደረገም። ሲሰድቡት መልሶ አልተሳደበም። መከራን ሲቀበል አልዛተም። ግን በጽድቅ ለሚፈርደው ለአባቱ ራሱን አሳልፎ ሰጠ። መከራን ሲቀበል ያልዛተው ጌታችን መድኃኒታችን ኢየሱስ ክርስቶስ ኃጢአትን ያላደረገው ግን ስለ ኃጢአተኞች የኃጢአት ደሞዝ የሆነውን የስቅላት ፍርድ የተቀበለውን እሱን በእኛ ምትክ ይሄ መከራ መቀበሉን የምናስተውል ሰዎች ስለ እኛ እንደሞተ የሞቱ ምክንያት እኛ እንደሆንን እንዲሁ የትንሣኤው ምክንያት ነን። ከእሱ ጋር እግዚአብሔር ሕይወትን ሰጥቶ አስነስቶናል። ኤፌሶን 2 ላይ ቅዱስ ጳውሎስ ይህንኑ ይናገራል። ከእርሱ ጋር ሕይወትን ሰጠን፣ አስነሳን፣ በሰማያዊ ስፍራ በክርስቶስ ኢየሱስ አስቀመጠን ይላል። አሁን በእምነት በኩል ያገኘነውን ስፍራ ነው የሚያሳየን። ስለዚህ እግዚአብሔር በደላችንን የማይቆጥርብን ሆን። ኃጢአተኞች ነን፣ ግን የኃጢአታችን ዕዳ ስለተከፈለ የእኛን ቅጣት ጌታ ስለተቀጣ በእኛ ቦታ ጌታ ስለሞተ በደላችን የማይቆጠርብን እግዚአብሔር እንዳልበደለ እንዳላጠፋ የሚቀበልበት እኛን የሚረከብበት ቤዛነት ነው በክርስቶስ የተደረገልን። ስለዚህ ከእርሱ ጋር ሕይወትን ሰጣችሁ፣ በደላችሁን ሁሉ ይቅር አላችሁ ይላል። የመስቀል ቃል ማለት እግዚአብሔር የሰው ልጆችን ኃጢአት ይቅር ያለበት፣ እግዚአብሔር የሰው ልጆችን በደል ሁሉ የቀጣበትና ሰውን ተቀጥቷል፣ ዋጋው ተከፍሏል፣ ሰው መክፈል ያለበት ዋጋ ተገኝቷል ብሎ እግዚአብሔር በኃጢአት ምክንያት እኛን ወደ ሲኦል እንዳያወርድ ወደ ዘላለም ቅጣት እንዳይወስደን እግዚአብሔር የበደላችንን ዋጋ የከፈለበት ቤዛነት ነው። ስለዚህ አሁን ባለንበት ሁኔታ ሕይወትን ተቀብለናል ከክርስቶስ ጋር፣ ከሙታን ተነስተናል ከክርስቶስ ጋር፣ ከሞት ወደ ሕይወት ተሻግረናል፣ ወደ አስደናቂው ብርሃን
መተናል። ከጨለማ ወደ አስደናቂው ብርሃን ከእርሱ ጋር በሕይወት አለን። ከእርሱ ጋር በብርሃን አለን። በአብ ቀኝ ካለው ጋር ነው ድል ፈንታችን። ከእሱ ጋር ነው አሁን ያለ ነው በእምነት በኩል። በእውነት ይሄንን ለምናስተውልና አሜን ላለን ሰዎች ወገኖቼ፣ ያ ብቻም አይደለም የምንኖረው ኃጢአት በሚስማማው ድካም በሚጫነው ስሁት በሆነ በሚሳሳት በሚያጠፋ ስጋ ስለሆነ ዛሬም ጭምር ለምናጠፋ በተለያየ ድካም ተውጠን ከክብር ለምንጎድል ሰዎች የሚሆን ቤዛነት ቋሚ የሆነ የማይበርድ የማይቀዘቅዝ ደም ከኃጢአት የሚያነጻ ቅዱስ እና ንጹሕ የሆነ ደም እግዚአብሔር አንዴ ለዘላለም አድርጓል። ይህንን በተመለከተ በአንደኛ ዮሐንስ ምዕራፍ 1 ከቁጥር 5 ጀምሮ እናንብበው። ቁጥር 9 ላይ የተጻፈው ቃል ዛሬም ቢሆን እግዚአብሔር እኛን የሚቀበልበት እውነት መካከለኛችን የሆነው ጌታ ኢየሱስ ክርስቶስ የከፈለው ዋጋ መሆኑን ያረጋግጥልናል። በእርሱ አለሁ እያለ በጨለማ የሚመላለስ ሰው ቢኖር እግዚአብሔርን አያውቀውም አላየውም ይለናል። ቁጥር 5 ጀምሮ ቅዱስ ዮሐንስ ምክንያቱም ከእርሱ የሰማናት ለእናንተ የምናወራላችሁ ቃል እግዚአብሔር ብርሃን ነው፣ በእርሱ ዘንድ ጨለማ ከቶ አይጨልምም የምትል ይህች ናት ይላል። ጨለማ በእርሱ ዘንድ የማይጨልም ከሆነ እግዚአብሔር ብርሃን ከሆነ ብርሃን ማለት ደግሞ የሰው ሕይወት ከሆነ ከሕይወት ጋር አለሁ እያለ ጨለማ ከሆነው ከኃጢአት ጋር የሚድበሰበስ ሰው እግዚአብሔርን አያውቀውም። ክርስቶስ የእግዚአብሔር ልጅ ነው፣ ስለ እኔ ኃጢአት ተሰቅሏል ብሎ ይህንን አምኖ ግን ጌታ ኢየሱስን ለመስቀል ላይ ሞት ያበቃውን ኃጢአት እንደ ቀላል ነገር የሚጨልጥና ከኃጢአት ጋር የሚኖር ሰው ካለ እግዚአብሔር ብርሃን መሆኑን ይወቅ። እግዚአብሔር ባህሪው ተቀይሮ እንዳይደለ ከእኛ ጋር አብሮ ያለው ይሄንን ያስተውል። እግዚአብሔር ዛሬም ቅዱስ ነው እንደ ጥንቱ። እግዚአብሔር ኃጢአትን ይጸየፋል እንደ ጥንቱ። ከኃጢአት ጋር ምንም አይነት ትብብር የለውም እንደ ጥንቱ። ታዲያ ኃጢአተኞች በእግዚአብሔር ፊት እድል እንዴት አገኘን? ቅዱስ በሆነው ነውር በሌለበት ሰው ሊሆነው የማይችለውን ሆኖ ባተረፈን በእግዚአብሔር ልጅ በኢየሱስ በመስቀል ላይ ያንን የመከራ ጽዋ በጨለጠው ስለኛ በሞተው በኢየሱስ የተገኘ ሕይወት ነው። ስለዚህ አንድ በጌታ ሆኖ የሚሳሳት ከመስመር የሚወጣ ኃጢአትን የሚሰራ ሰው ቃሉ እንደሚናገረው ኃጢአቱን ይናዘዝ። ዮሐንስ እንደዚህ ነው ያለን። ነገር ግን ኃጢአታችንን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃ ሁሉ ሊያነጻን የታመነና ጻድቅ ነው። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናልና ይላል። የኢየሱስ ክርስቶስ ደም ከኃጢአት ያነጻል። ከኃጢአት እንደሚያነጻ ደግሞ ማመን አለብን። ይህንን የማናስተውል ሰዎች እግዚአብሔርን ሐሰተኛ ነው የሚል ክስ በህሊናችን ሳናውቀው አለ። ስለዚህ ከእንዲህ አይነት ጥፋት ማምለጥ የምንችልበት ዋስትና ነው። እግዚአብሔር ቋሚ የብሉይ ኪዳን መስዋዕት ዕለት ዕለት ወይም ደግሞ በየዓመቱ ለኃጢአት ማስተስረያ በሆነው ቀን ይቀርባል። ማለትም ዕለት ዕለት የሚለው ቃል በየቀኑ ከማለት ባሻገር ያው ሁልጊዜም ቢሆን ለኃጢአተኛ በማስተስረያ ቀን የሚቀርበው ነገር አስፈላጊ ነው ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስ ስለ እኛ የከፈለው ዋጋ ዛሬም ቢሆን ዋስትናችን መሆኑን አንተ እንደ መልከ ጼዴቅ ሹመት ለዘላለም ካህን ነህ ብሎ ማለ አይጸጸትም ይላል። ያለ መሐላ ካህን እንዳልሆነ መጠን በመሐላ ካህን እንደመሆኑ መጠን ለሚሻለው ኪዳን ዋስ ሆነን ይላል። አዲስ ለሆነው ኪዳን ዋስትና ነው ጌታ ኢየሱስ። ስለ እኛ እሱ ተይዟል፣ ስለ እኛ እሱ ሞቷል፣ ስለ እኛ እሱ ተዋርዷል፣ ስለ እኛ እሱ ከአርያም ወርዶ ደህይቶ የመከራ ጽዋ የሆነውን የመስቀል ላይ ሞት በስቃይ ተቀብሏል። ስለዚህ ዛሬ ይሄንን የምናምን ሰዎች አሁን ባለንበት ሁኔታ በእምነት በኩል
ከጨለማው ስልጣን ከሞት ኃይል አምልጠናል። ከክርስቶስ ጋር ሕያው ሆነናል። ከሞት ወደ ሕይወት ተሻግረናል። ከጨለማው መንግስት ወደ ፍቅሩ ልጅ መንግስት ፈልሰናል። በአብ ቀኝ ነው ያለነው። ሕይወት አለን። ሕይወት እንደተከፈለልን የምናምን በክርስቶስ ቤዛነት የምናምን። ስለዚህ ቤዛ ዓለም ኢየሱስ የዓለም ሁሉ ቤዛ የሆነው ጌታችን በምድር ላይ በሰው ልጆች ዘንድ ቤዛ መሆን የሚችል ስለሌለ በመሰረቱ ጌታችን ኢየሱስ ክርስቶስ እንኳን የሌላው ይቅርና የእናቱም ጭምር ቤዛ ነው። ይህንን እንዳንዘነጋ። ይህንን መርሳት ማለት እናትና አባት የላትም፣ ከወንድና ከሴት አልተወለደችም፣ ወይም ደግሞ የአዳም ዘር አይደለችም፣ ከአዳም ዘር አልተገኘችም የሚል ጭፍን ያለ ጨለማ ነው። ይህንን የሚል የቤተክርስቲያን ትምህርት የለም ሲጀመር። ግን አንዳንድ ሰዎች ስለማያስተውሉ ይህንን በድፍረት ባለማስተዋል ቅዱሳት መጻሕፍትን ባለማገናዘብ ጨለማ ውስጥ ሆነው እንደ ቀላል ነገር ሲናገሩት እንሰማለን። ራሷ እናታችን የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ቅድስት ድንግል ማርያም በሉቃስ 1 ላይ ተጽፎ እንደምናየው ወደ ኤልሳቤጥ ወደ ዘመዷ በሄደችበት ጊዜ በመንፈስ ቅዱስ ተሞልታ ኤልሳቤጥ ያለችውን ከሰማች በኋላ እግዚአብሔርን ባመሰገነችበት ጊዜ ነፍሴ እግዚአብሔርን ታከብራለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች ነው ያለችው። ስለዚህ ጌታችን ኢየሱስ ቤዛ የሆነው ለእናቱም ጭምር ነው። በደፈናው በጥቅሉ ሰው ለሆነው ሁሉ ስጋ ለባሽ ለሆነው ሁሉ የኢየሱስ ክርስቶስ ቤዛነት የመስቀል ላይ ሞት ያላስፈለገው በራሱ በሌላ ጽድቅ የዳንና የሚድን አንድ ሰው የለም። ሮሜ ምዕራፍ 3 ላይ ከዳዊት ጠቅሶ ከሌሎች ቅዱሳት መጻሕፍትም ባገናዘበ መልኩ በዝርዝር ከቁጥር 11 ጀምሮ ቅዱስ ጳውሎስ በተናገረበት ክፍል ወይም በጻፈበት ክፍል ጻድቅ የለም አንድስ እንኳ፣ አስተዋይም የለም አንድስ እንኳ፣ እግዚአብሔርን የሚፈልግ የለም አንድስ እንኳ፣ ሁሉ ተሳስተዋል፣ በአንድነት የማይጠቅሙ ሆነዋል በማለት ሰውን ሁሉ በአንድ ፋይል ውስጥ እንዳስቀመጠው እናያለን። ወደ ቁጥር 21 ስንወርድ ደግሞ በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል፣ እሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን በኢየሱስ ክርስቶስ ቤዛነት የሆነ ጽድቅ ነው ይለናል። ስለዚህ ኢየሱስ ክርስቶስ ቤዛችን ነው። ሌላ ቤዛ የለም። የዓለም ቤዛ አንድ ነው። ለሰው ሁሉ የተሰቀለና የሞተ ሁሉን ለማዳን ሰው የሆነውን ሁሉ የአዳም ዘር የሆነውን ሁሉ በዚህ ምድር ላይ የሚኖረውን ሁሉ በሥጋ ያለውን ሁሉ ለማዳን ራሱን የከፈለ አዳኝ ቤዛ ተለዋጭ ነው ማለታችን ነው። የመስቀል ላይ ቃል በመስቀል ላይ ተሰቀለ። በጴንጤናዊው በጲላጦስ ዘመን ተሰቀለ፣ ታመመ፣ ሞተ፣ በሦስተኛው ቀን ተነሳ ከሚለው ቃል አስቀድሞ ስለ እኛ ስለ ሰዎች እኛ ስለ ማዳን ነው የሚለው ይሄ አንቀጽ ሲጀምር። ስለዚህ እኛን ለማዳን ተቀያሪ ተለዋጭ ቤዛ የሆነው የዓለም ሁሉ ቤዛ የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ የተባለለት ለሰው ዘር ሁሉ የተከፈለ ተለዋጭ አንድ ነው። እሱም የእግዚአብሔር ልጅ በሥጋ የተገለጠው የሰው ልጅ የተባለው ክርስቶስ የሆነው በእግዚአብሔር የተወደደው ኃጢአት ሳይኖርበት በደል ሳይኖርበት ስለ ኃጢአታችን እየተሰቀለው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ከዚህ ጋር በተያያዥነት ቤዛነት የሚለው ቃል የነፍሳችን ደግሞ የመንፈሳችን ተለዋጭ መሆኑን የሥጋችንም ጭምር ተቀያሪ ሆኖ ሥጋችንን ነፍሳችንንና መንፈሳችንን ወይም መንፈሳችንን ነፍሳችንንና ሥጋችንን የሰውን ሁለንተና ለማዳን ጌታችን ኢየሱስ ተቀያሪ ሆኗል። በእርግጥ
የሰውነታችንን ቤዛነት የምንቀበለው ከትንሣኤ ጋር በተያያዘ እግዚአብሔር በወሰነው ቀን ነው። የሥጋችንን ቤዛነት በተመለከተ ለዚህ አንድ ሁለት ጥቅሶችን ልስጣችሁና ከሚቀጥለው መርሃ ግብር ጋር አንድ ላይ የምንመለከተው ይሆናል። በሮሜ ምዕራፍ 8 ቁጥር 23፣ በኤፌሶን 4 ቁጥር 30፣ በፊልጵስዩስ 3 ከቁጥር 20 ጀምሮ እስከ 21 ያለውን ቃል እንመልከተው። የሰውነታችንን ቤዛነት የምንቀበልበት ተስፋ እንዳለን፣ ይሄ የሚሞት አካል የማይሞት የሚበሰብሰው የማይበሰብስ ሆኖ የሚነሳበት ከጌታ ጋር ለዘላለም እንድንኖር ወደ እርሱ የምንወሰድበት የከበረ ተስፋ እንዳለን ይነግረናል። የሥጋችንን መዋጀት የምንጠብቅበት ቀን አለ። ነፍሳችንን ግን ተቤዥቷታል። ቅዱስ ጴጥሮስ እንደነገረን አስቀድሞ እንደ በጎች ትቅበዘበዙ ነበር፣ አሁን ግን ወደ ነፍሳችሁ ጠባቂና እረኛ ተመልሳችኋል እንዳለ ጌታ በመስቀል ላይ በከፈለው ዋጋ በማመናችን ወደ ሕይወታችን ጠባቂ፣ ወደ ነፍሳችን እረኛ፣ ወደ ቤዛችን ተመልሰናል። ክብርና ምስጋና ኃይልም ለእርሱ ይሁን። እኛን ስለማዳን ስለኛ ስለ ሰዎች በመስቀል ላይ ተሰቀለ፣ ታመመ፣ ሞተ። በቅዱሳት መጻሕፍት እንደተጻፈው በሦስተኛው ቀን ከሙታን ተለይቶ ተነሳ። ጌታ ኢየሱስ ክርስቶስ ስለ እኛ ነው ይህንን ያደረገው። ስለዚህ የመስቀል ቃል የሚለው ቃል ይህንን በጌታችን የመስቀል ላይ ሞት የተከፈለውን ዋጆ፣ የተከፈለውን ተለዋጭ፣ የተከፈለውን ዋጋ፣ የተከፈለውን የሚያስታውስ እውነት ነው። ጸጋና ሰላም በክርስቶስ ይብዛላችሁ። ለጌታ በጎነት ከዚህ የሚቀጥለውን ደግሞ ከዚህ በኋላ በሚኖረን ጊዜ የምንካፈል ይሆናል። ጸጋው በጥበብ በአእምሮ ሁሉ ይብዛላችሁ። ወስብሐት ለእግዚአብሔር። አምላክ